እኔ ልጅ አንባቢ መክሊት ጌታቸው እባላለሁ። የእናቴ ስም አልማዝ አስረስ ይባላል። እኔ ብዬ ምጠራት ማሚ ነው። ዛሬ እንዴት የተሻለ አንባቢ መሆን እንደሚቻል እኔ ካነበብኩት አካፍላችኋለሁ። መጽሐፍ እናንብብ። ታዋቂ ስለሆነ ወይም በብዙሃን ስለተነበበ ብቻ ያልወደድነው መጽሐፍ ማንበብ መታገል የለብንም። ማንንም አንብቦ ባያውቅም እንኳን የሚያስደስተንን የመጽሐፍ ዘውግ ወይም ጽሑፍ ማንበብ የንባብ ፍጥነታችንን ሆነ ልምዳችንን ይጨምራል። ማቀድ የተሻለ አንባቢ ያደርጋል። በዚህ ሰዓት አነባለሁ ማለት ሳይሆን በወር ወይም በሳምንት ይህን ያህል አነባለሁ ብሎ ለራስ ቃል መግባት የተሻለ ነው። ለማንበብ እንደ እንቅፋት ከሚቀርቡ በርካታ ምክንያቶች መካከል አንዱ የጊዜ ማጠር ነው። ለዚህም መፍትሄ ትረካዎችን ማዳመጥ ይሆናል። በእግር ስንሄድም ሆነ መኪና ስንነዳ ማንኛውን ሙሉ ትኩረት የሚጠይቁ ስራዎችን ስንሰራ ትረካዎችን በማዳመጥ ጊዜያችንን ለንባብ ማዋል እንችላለን። መጽሐፍት በምንሄድበት ሁሉ ባይለዩን ጥሩ አንባቢ ይወጣናል። ዘመኑ በመሰልጠኑ በስልካችን መጽሐፍትን እንድንይዝ ያስችለናል። ይህም በታክሲ ሰልፍ ወይም ረጅም የመኪና ጉዞ ርቀት ያለ ፋይዳ ጊዜያችንን ከማሳለፍ ይጠብቀናል። በዚያውም ከመጽሐፍት እንላመዳለን። በአንድ ላይ መጽሐፍት ማንበብ ጠቃሚ ነገር ነው። ከቅርብ ጓደኞቻችን አንድ አይነት መጽሐፍት ማንበብ ወይም በአቅራቢያችን ባሉ የመጽሐፍ ክበቦች መግባት የተሻለ አንባቢ እንድንሆን ያደርጋል። ስላዳመጣችሁኝ አመሰግናለሁ። እኔ ልጅ አንባቢ ነጻነት ሲሳይ ይባላለሁ። የእናቴ ስም ወርቅነሽ ደጉ ይባላል። እኔ የምጠራት እማሚ ብዬ ነው። ዛሬ ስለ ፎስፎረስ ጥቅም ካነበብኩት አካፍላችኋለሁ። ቆሻሻዎች ከሚያሳድሩት አሉታዊ ተጽዕኖ በሌላ መልኩ በተለያዩ ሀገሮች አመቺ የሆነ ዘዴን በመጠቀም ወደ ጥቅም ለመቀየር የሚያስችል ቴክኖሎጂ በዓለም ላይ እየተፈጠረ ይገኛል። ይህ አዲስ የቴክኖሎጂ ግኝት በቀላሉ ለአፈር ማዳበሪያነት አስፈላጊ የሆኑ ንጥረ ነገሮችን ማለትም ፎስፎረስና ናይትሮጂንን ኤሌክትሮኬሚካል በሆነ የአሰራር ሂደት ማምረት የሚያስችል ነው። አብዛኛው ለአፈር ማዳበሪያነት የሚውሉ ንጥረ ነገሮች ከማይታደሱ ተፈጥሮ ሀብት ማዕድናት አለትን በመቆፈር የሚመነጩ ሲሆን ለግብአት የሚበቁት የተለያዩ ሂደቶችን አልፎ ነው። ታዲያ እነዚህን ንጥረ ነገሮችን በሌላ መልኩ ለመተካት በተለያዩ ተመራማሪዎች ጥቅል ጥናትና ምርምር በመካሄድ አማራጭ የሆኑ ቴክኖሎጂዎች እየተፈጠሩ ይገኛሉ። ከሰዎች እንዲሁም ከተለያዩ ኢንዱስትሪዎች የሚወጡ የፍሳሽ ቆሻሻዎች በወንዞችና በተለያዩ ሐይቆች ላይ በመፍሰስ በእነዚህ ዙሪያ የሚበቅሉ እጽዋቶችና የተለያዩ የአሳ እርባታዎች ቀላል የማይባል ጉዳት በማድረስ ላይ ይገኛሉ። በተለይ በማደግ ላይ ለሚገኙ ሀገሮች የቆሻሻ ፍሳሽ አወጋገድ ላይ ትልቅ ክፍተት ስላለ በማህበረሰቡም ሆነ በውሃ አካላት ላይ የሚያደርሱት ጉዳት ቀላል የሚባል አይደለም። በዚህም ምክንያት ለአካባቢ ብክለት ለተለያዩ በሽታዎች የሰው ልጆች እየተጋለጡ ይገኛሉ። ዛሬ እነዚህ ቆሻሻዎች በሚያሳድሩት አሉታዊ ተጽዕኖ በሌላ መልኩ በተለያዩ ሀገሮች አመቺ የሆነ ዘዴን በመጠቀም ወደ ተለያዩ ጥቅሞች ለመቀየር የሚያስችል ቴክኖሎጂ በዓለም ላይ እየተፈጠረ ይገኛል። በአሁኑ ጊዜ እነዚህን ቆሻሻን በመጠቀም ለአፈር ማዳበሪያነት አስፈላጊ የሆኑ ንጥረ ነገሮችን መፍጠር ተችሏል። ይህ አዲስ ቴክኖሎጂ ኢፓስ ሪአክተር ተብሎ ሲጠራ ቴክኖሎጂው በጀርመን ሀገር በስቱትጋርት ከተማ የምርምር ማዕከል የተገኘ ነው። እነዚህ የአፈር ማዳበሪያ ንጥረ ነገሮች ከማይዳሰሱ ማዕድናት በመቆፈር የሚገኙ የነበረ ሲሆን በተለያዩ ተመራማሪዎች የነበረውን ስጋት የሚቀንስ ቴክኖሎጂ መሆኑ ተጨማሪ ያደርገዋል። ስላዳመጣችሁኝ አመሰግናለሁ።